ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን። እንግዲህ የሩታና የሄርሜላ ቤተሰቦች ቲክቶኩን ሲቀውጡት አድለዋል ማለት ነው። ሲደባደቡ ሲቧቀሱ፣ እነሱ ሲቧቀሱ አይተው በቲክቶኩ መንደር ሩታ ነች ጀግና፣ ሄርሜላ ነች ጀግና ሲባባሉ አደሉ ማለት ነው። እንቅልፋቸውን አተው እኛ ደግሞ ምን ሆነው ነው ብለን ወደ ቲክቶክ መንደር ስንገባ እናቴ ቀውጢ ሆኗል። ቲክቶክ ቀውጢ ቀውጢ ቀውጢ። የሩታ ደጋፊዎች በዚህ፣ የአብርሃም ደጋፊዎች በዚህ፣ የሄርሜላ ደጋፊዎች በዚህ ጉልብ ፈጥረው ራሳችንን አዞሩት። እንደው ፍርድ ቤት የለም እንዲህ ለእናንተ እንዴ? ተዋቸው እስቲ። እነሱ እኮ ቻናላቸውን እያሳደጉ ነው። እነሱ እኮ እናቴ ስራቸውን እየሰሩ ነው። ተራ በተራ በቻናላቸው የሚመጡት ስራቸውን እየሰሩ ነው። እናንተ ግን ምን ቤት ናችሁ? እንደዚህ ስታቃጥሉን የምታጥሉት ማለት ነው። እኛ እኮ እንቅልፍ አጣን። እኛ እኮ ሌላ ነገር ልናይ እንግዲህ ጥምቀት ነው። ጥምቀትን ልናይ ስንገባ እነሱ እናቴ ሲደባደቡ ያነጉታል። ደግሞ እኛ እያየን አሁን ታውን ይበርዳሉ ስንል ምንም እየባሰባቸው ነው የሚሄዱት። እና ቲክቶክ መንደል ቢዘጋልን ደስ ይለኛል ብዬ ነው የማስበው። እኔ በበኩሌ አሁን ቲክቶኬን ላጠፋ ነው አልፈልግም። እኔ ምን በወጣኝ። እኔ እኮ ደህና ነገር ላይበት እንጂ እናንተ ስትደባደቡ፣ እናንተ እንትን ስትሉ ሩታ ጀግና ነች፣ ሄርሜላ ጀግና ነች እያላችሁ ያው ሄርሜላ ደግሞ እየቀወጣችሁ ለአብርሽ እየዘፈነችለት መታለች ማለት ነው። ገብታችሁ ማየት ትችላላችሁ። እኛ ያው ቀንጨብ አድርገን አናመጣም። የትናንቱ ነው እንትን ያልነው እና ያው የድብድባቸው መሰረት ነው ይዘን የመጣ ነው። ግን ባትደባደቡ እኛ ምንም አያገባንም። እነሱ እኮ ስራቸውን እየሰሩ ነው። ተው ተው ተው። የሩታ ደጋፊዎችም ሆናችሁ፣ የአብርሽ ደጋፊዎችም ሆናችሁ፣ የሄርሜላ ደጋፊዎችም ሆናችሁ እነሱ እንዴ አቤልና ማነው ሮቤል እኮ እየተከፈላቸው ነው ድራማ የሚሰሩት። እኛ ምንድን ነው እናንተ ምንድን ነው የሚሰጣችሁ? እንቅልፋችሁን አታችሁ የሰው እንትን እያቃጠላችሁ፣ የሰውን ልብስ እያቃጠላችሁ ወደ ዙባ ላይ የምትጥሉ ወደ ቆሻሻ ቦታ ማለት ነው። እናንተ ስራችሁን ሰርታችሁ የምትከፍላችሁ አይበቃችሁም እንዴ? እናንተ ስትቃጠሉ በቲክቶክ መንደል የምታድሉት ማለት ነው። እኛንም ወደ እናንተ እንዳታመጡን። እኔ ይህንን የፈራሁት እኔ ፈርቻለሁ። እኛ ምን በወጣኝ። እኛ አሁን እንቅልፌን ትቼ ዛሬ ሚኪሃለው የሚኪሃልን አዳል ልሰማ ነበር ወደ ውስጥ ወደ ቲክቶክ መንደል የገባሁት። እናቴ እነሱ ስገባ እየተደባደቡ እየተቧቀሱ የሩታ የሄርሜላ የአብርሽ ኧረ ተው ተው ተው። እነሱ እኮ እናቴ አውቀው ነው በዚህ ሁሉ እንትን የሚሉትና የኛ ጀግና ምንድን ነው ጀግንነቷ? እንዴ እንትን ሄዳ ዘመተች እንደ አድዋ ጦርነት ምንድን ጀግና ትላላችሁ? እዚህ ሲጠፋጠፉ እንኳን አላየንም። በስድብ ነው። እስቲ ጀግና ተሆነ አይደባደቡም እንዴ? ምን ሆናችሁ ነው? በአንድ ወንድ እንግዲህ ይህንን ተደባደቡ። ምንድን ነው እስቲ እናንተ የምትጠብቁት? ምን ያጨቃጨቃችሁ እናንተ? ምን ቤት ናችሁ? እነሱ እናቴ አሁን ትናንትና በሄርሜላ ተለቀቀ። ዛሬ ወይ በሩታ ወይ በአብርሽ ይለቀቃል ማለት ነው። ለምን? ቻናላቸውን ለማሳደግ ነው የመጡት። አቶ በቀለም አያገባውም በዚህ ውስጥ። ሩታና አብርሽም አልተለያዩም፣ አብለው ነው። ካሁን በኋላ በቃን እያሉ ነው። በቃን ድራማው በቃን። እንዴ አብረው እየተኙ ጧት ሌላ ነገር ይሰራሉ። ሄርሜላ ጋር ምንም ግንኙነት የለውም አብርሽ። እናንተ አትቃጠሩ፣ አትናደዱ፣ ምንም እንትን አትበሉ። ድራማ ማስመሰል እኮ እንዴ ተው እንጂ። ሰው ለሰው ድራማን እስቲ ተመልከቱ፣ ግቡና እንደሱ እና ብዙዎቻችሁ ሩታና አብርሽ ተለያይተዋል። ሩታና አብርሽ ሩታ ጀግና ነች፣ አትፈልገውም። የእኔ እናቶች አትሞኙ። እነሱ እኮ ሁሉም ቤተሰቦቻቸው እኮ ያውቃሉ እንዳልተጣሉ፣ ቻናላቸውን ለማሳደግ እንደሆነ። ማነው እስቲ ቻናሉን ሊያሳድግ የፈለገ ሰው ብቻ ነው የእነሱ ቤተሰቦች ሚዲያ ላይ የሚያወሩት። ሌሎቹ እኮ ማንን ሲያወሩ አያቸው? ውሸት ነው። እነሱ ምንም አልተጣሉ። ሽማግሌም ውሸት ነው። አቶ በቀለም ደስታ ሆኖ የመጣውም ለድራማ ነው፣ ለቻናል ለማሳደግ ነው። እናንተ ዝም
ብላችሁ እንትን አትበሉ እናቴ። እናንተ እንቅልፋችሁን ትታችሁ ስትቃጠሉ አትደሩ። አትቃጠሩ እንዴ! ምን ሆናችሁ ነው እናንተ? እስቲ ቆይና እኔ እውነቱን ነው የምነግራችሁ። አሁን ከማዳም ቤት የምትሰሩ በሙሉ ማለት ነው ጧት ትምህርት ቤት አለ። አሁን ትምህርት ቤት ነው የምትነሱት። ቢያንስ አንዳንዱ ቤት እንደውም 4 ሰዓት ተምናምን ይነሳል። ብዙ ልጆች ብዙ ቤተሰብ ያለበት ማለት ነው። ቢያንስ 5 ሰዓት ነው የምትነሱት። እንደምኗን ነው የምትተኙባት? እንትላችሁ ጊዜያችሁ ጥዳት አለ፣ ምግብ መስራት አለ፣ ስንት ነገር አለ፣ ልብስ ማጠብ አለ፣ መተኮስ አለ። እንዲያተኙም እንዲህ በሰዓታችሁ እናንተ ምን እነሱን እንትላላችሁ? የሚከፍላችሁ እኮ ነች፣ ያች እኮ ነች ቤተሰቦቻችሁን የምታስተዳድሩበት እንጂ ሄልሚላ ወይ አብርሽ ወይ ሩታ ከፍለዋችሁ አይደለም። ዙረው እንኳን ቻናላችሁ የደረሰ ብለው ዙረው እኮ አያዋችሁም። ምን ሆናችሁ ነው? የገዛ እኮ የሀገራቸውን ልጆች ነው እያሳደጉ ያሉት እንጂ እናንተን እስቲ ሸር አድርገውላችኋል? እነዚህ እኮ አውቀው ለድራማ ብለው እና ቤል ሆነ እነ ምናምን ሆነ ለድራማ ብለው ለቻናላቸውን ብለው ለገንዘብ ብለው እንዴ እናንተ ጠፋችሁ እንዲ ቡታጅራዎች እኮ ለገንዘብ ይሞታሉ፣ ነፍሳቸውን የሚሸጣሉ። ምን ሆናችሁ ነው? አረ ተው እንዲ እንቅልፋችሁን አታችሁ ቁጭ ብላችሁ ታድራላችሁ እንዲ? ምን ሆናችሁ ነው እንዲ? ስራችሁን ስሩ በአግባቡ። እዛ ጋ እኮ አባትሽ በሬ ሽጦ ነው የላከሽ ወደ ስደት ማለት ነው። ስለዚህ የእሱን ዕዳ ክፈይ ሰርተሽ። ይህ ምንድን ነው እንደዚህ ወተሽ መቃጠል፣ መንገብገብ ቲክቶክ ላይ እኔ በበኩሌ ማለት ነው ቲክቶክ ላይ ገብቼ ዝም ብዬ አያት ብዬ እወጣለሁ እንጂ ቲክቶክ ላይ ገብቼ ሲጨቃጨቁ ምናምን ሲደባደቡ አላይም ማለት ነው። ምን አገባኝ እንዴ? ምን ቤት ነኝ እኔ? ቆይ እስቲ ምን ቤት ናችሁ እናንተ ስትቃጠሉ የምታድሩት? ወይኔ እንደዚህ እኮ ተናገረቻት ሩታን፣ ሄልሚላን እኮ እንደዚህ አለቻት፣ አብርሽን እኮ እንደዚህ አሉት። እንዴ ወደስታ ተደፋሽ አለች። እውነቷ ነው ሩታ ትናንትና ቢራቅጦ ሻይክፋሽ ያለችው ወደው ነው እኮ የሚሰሩት እንጂ እናንተ አስገድዳችኋችሁ መሰላችሁ እንዲ? ለማንኛውም ቻናሌን ሸላይ ካርጉልኝ። እኔ ከዚህ ጋር አያገባኝም። ስትደባደቡም ስትቧቀሱም እደሩ። እኔ ስልኬ እንዳሰብሩብኝ እናንተን ሳገራግል አሁን ቸግሮኝ የገዛኋትን ስልኬን እንዳሰብሩብኝ ብዬ በጥንቃቄ ነው የሚይዛት። ስለዚህ ተጠንቀቁ። እኔ ስልክ ግዙልኝ ብላችሁ እምቢ ብላችሁኛል። ስለዚህ ስልኬን እንዳታሰብሩኝ። እናንተ ስትደባደቡ እኔ ማገላገል አልችልም እላችኋለሁኝ። ውድ ቤተሰቦች እኔ ቲክቶክ መንደር ላይ መግባት አቆሚያለሁ፣ አልገባም። እኔ ግልግሉም ለስልኬም አዝንለታለሁ ማለት ነው። ስለዚህ ልንሰራ እስከመጣን ድረስ ስራችንና ስራችን ብቻ ነው። እዚህ ጋም የምታዩት ቪዲዮ የምሰራው ለስራዬ ነው እንጂ እኔ ማንንም ደግፌ ማንንም እንትል ብዬ አይደለም።